ኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግ በተያዘው ሀገራዊ ልማት እቅድ ውስጥ ቅድሚያ ከተሰጣቸው 5 ዘርፎች መካከል አምራች ኢንዱስትሪ ዘርፍ አንዱ ነው። ኢትዮጵያ በኢንዱስትሪ ሚዛን ውስጥ አሸንፋ ለመውጣት ኢትዮጵያ ታምርት ብላ መቀነቷን ጠበቅ አድርጋ ከዛሬ 4 ዓመት በፊት ጀምራለች። የ10 ዓመት እቅድ የሆነው ይህ ንቅናቄ የአምራች ኢንዱስትሪ ዘርፉን በማሳደግና መዋቅራዊ ሽግግር በማምጣት ለሀገሪቱ ኢንዱስትሪዎች መሰረት መጣል፣ የስራ ዕድል በመፍጠር የገቢ ንግድን በመተካት የውጭ ምንዛሬና የግል ባለሀብቱን ተሳትፎ የማሳደግ ግብ አስቀምጦ እየሰራ ይገኛል። ይህ የተጀመረው ንቅናቄ በመደመር እሳቤ ከኢትዮጵያዊ ጥቅሙ ባሻገር ለሉዓላዊነት ራስን ከመቻል ማንም ላይ ካለመደገፍና ከሀገራዊ ክብር ጋር የሚጣመር ጉዳይ ነው። አምራች ኢንዱስትሪዎችን ሀገራዊ የማምረት አቅማቸውን ለማሳደግ በተሰሩ ስራዎች አጠቃላይ የኢንዱስትሪዎች አማካይ የማምረት አቅም ባለፈው ዓመት ከነበረው 46 በመቶ ዘንድሮ ወደ 66.3 በመቶ ማሳደግ ተችሏል። የኢትዮጵያ ታምርት ንቅናቄ በአምራች ኢንዱስትሪው ላይ ተጋርጠው የነበሩ የማምረት አቅም ማነቆችን በመፍታት በተለይም የግብአት አቅርቦት እጥረትን በመቅረፍና የገበያ ትስስርን በማጠናከር ብሎም የፋይናንስ አቅርቦትና የመስሪያ ቦታ ችግርን በመቅረፍ አመርቂ ውጤቶች እንዲመዘገቡ እያደረገም ይገኛል። በዚህም በ2014 በጀት ዓመት ላይ የነበረው 30 በመቶ የኢንዱስትሪ ምርቶች በሀገር ውስጥ የነበራቸው የገበያ ድርሻ በተያዘው በጀት ዓመት ወደ 45.8 በመቶ ማሳደግ ተችሏል። ሌላው ንቅናቄው ተኪ ምርቶችን በማምረት የውጭ ምንዛሬ ወጪን በማዳንና የምርት እድገትን በማረጋገጥ የሀገርን ኢኮኖሚ እያሳደገ ነው። በ2014 በጀት ዓመት ላይ 2.09 ቢሊዮን ዶላር የሚደርሱ ምርቶችን በሀገር ውስጥ በማምረት ማዳን የተቻለ ሲሆን በዘንድሮ ግማሽ በጀት ዓመት ውስጥ 3.4 ቢሊዮን ዶላር የውጭ ምንዛሬ ማዳን ተችሏል። ይህ ውጤት የውጭ ምንዛሬን ከማዳን ባለፈ ለዜጎች ሰፊ የስራ ዕድል የፈጠረ ሲሆን ከዘርፉ የሚገኘው የወጪ ንግድ ገቢም የበጀት ዓመቱ ሲጠናቀቅ በእጥፍ ያድጋል ተብሎ ይጠበቃል። በበጀት ዓመቱ የመጀመሪያው 6 ወራት ከ161 ሺህ በላይ ለሚሆኑ ዜጎች የስራ ዕድል የተፈጠረ ሲሆን የበጀት ዓመቱ ሲጠናቀቅ ከ350 ሺህ በላይ ለሚሆኑ ዜጎች የስራ ዕድል ተጠቃሚ ይሆናሉ ተብሎ ይጠበቃል። ይህ ንቅናቄ በአምራች ዘርፍ ያለውን እምቅ አቅም በመጠቀም የኢንዱስትሪ ልማትን ለማፋጠን ታስቦ እየተሰራ የሚገኝ ሲሆን እየመጣው ያለው ለውጥም ነገ ላይ እየጎመራ እንደሚሄድ ማሳያ ነው። በአጠቃላይ በኢንዱስትሪ ዘርፍ እየታየ ያለው ይህ መነቃቃት ኢትዮጵያ በራሷ አቅም የበለጸገችና የምትመገብ ሀገር ለመሆን ለጀመረችው ጉዞ ትልቅ ዋስትና ከመሆኑ ባሻገር ንቅናቄው በዓለም ገበያ ላይ ኢትዮጵያ ስሟን የምታትምበት የእድገቷ ምስክርና የብልጽግናዋ ማህተም የሚሆን ነው።